ልዑል ሆይ ስምህ የተባረከ ይሁን። ወገኖቼ የእግዚአብሔር ስም የተባረከ ይሁን። ምን ላይ ነው ያላችሁት? እግዚአብሔር በዙፋኑ ላይ ነው። የእናንተ ሁኔታ ነው እንጂ የተቀያየረው የእግዚአብሔር ቃል ኪዳን አልተለወጠም። ብዙ ሰዎች ፊውቸሪቲያቸውን ኮንፌስ በማድረግ አንዳንድ ነገሮች ለውጥ በቃ በማመን እመን። አሁን አዶናይ በጣም የተገፋባቸው በብዙ ነገሮች ያለፈበት የቋንቋም ችግር እኔ አስታውሳለሁ። አዶናይን ሳስታውስ አንድ ወንድም አብረን እናገለግል ነበር አንድ ቦታ እየሄድንና እሱ ትግርኛ ተናጋሪ ነው። አሁን እንግዲህ እንደምታውቁት ነውና ሁልጊዜ አንቺ ምን አባት ሆነሽ ነው ይላል። አንተ ምን አባት ሆነህ ነው ይላል። በቃ የሱ ኖርማል ነው። እኔ በተለይ በጣም ልጅ ሆኜ አልወድም ነበር የታባሽ መባልና አባቴን በጣም ስለምወድና አንድ ቀን በጣም እያለቀስኩኝ ከትምህርት ቤት መጥቼ እንደዚህ ተባልኩ ስል ምንም አይደለም እኮ የታባሽ ማለት አባትሽ የት ነው ያለው ማለት ነው ተብዬ በቃ ከዛ በኋላ ጤናማ ሆንኩ ማለት ነው። ስቲል አባቴን ስለምወድ ብዙ ችግር ነበረኝ። ለክርስቶስ ኢየሱስም ለእግዚአብሔር ነገር ቅርብ ያደረገኝም ለዛውም ስቴፕ ፋዘሬ ይቅርታ እና ምን ልላችሁ ነው፣ እግዚአብሔር ታማኝ አምላክ ነው ወገኖቼ። እና ሊያውም ስቴፕ ፋዘሬ በቃ የቤቱን ንግስት ሆኜ ነበር ያደግኩት የነበረው። እግዚአብሔር ስሙ ይባረክ። ዛሬ ደግሞ በአባቴ የነገስታት ንጉስ ልጅ ሆኛለሁ። አንተ የነገስታት ንጉስ ልጅ፣ አንተ የጌቶች ጌታ ልጅ። ሰዎች ባይገባቸው የምትሄድበት መንገድ አንተም ባይገባህም እንኳን አለቀላት ብሎ ፋይል ቢዘጉብህም እንኳን አንተ ግን አክሊልህን በእግሩ ስር እስከምታስቀምጥ ድረስ እግዚአብሔር በከፍታ ስለሚያስረግጥህ እዛ ቦታ ላይ ሳትደርስ ቪዥንህን እያየህ አመስግን። እና የአዶናይ ነገር እንደዛ ነው የሚታየኝ። እና ራእያችሁን እያያችሁት እግዚአብሔር በእናንተ የተናገራችሁን እያያችሁት ሆነ እንዶፍ የሆነ ልባችሁ ብሬክ እያደረገ ሲያስቸግራችሁ ያንን ራእይ መልቀቅ ሲያቅታችሁ እግዚአብሔር ቃል ኪዳኑን ስለሚጠብቅ በእናንተ ውስጥ ያለው በዓለም ካለው ስለሚበልጥ አፕ ኤንድ ዳውን በሆናችሁበት ሀሳቡን አይቀይርም። ግን አንድ ነገር እነግራችኋለሁ። ዛሬ ያያችኋቸውን ጠላቶቻችሁን ለዘላለም አታያችሁም ተብሎ እንደተጻፈው ዛሬ የምታልፉበትን ችግር አታዩትም። አንድ ጊዜ በጣም አስጨናቂ ሁኔታ ነበርና የትምህርት ቤት ገንዘብ ነበረኝና ኢንተረስቱ በጣም እያየለ መጣ። እየከፈልኩ መቆየቴ ይሄ እናገኛለሁ ብዬ አይደለም፣ ግን እየከፈልኩ ስለቆየሁኝ ብቻም ሳይሆን ኮንፌስ ማድረግ ጀመርኩኝ። ጌታ ሆይ በቃ ይሄንን ነገር ማግኘት አለብኝ። ቃልህ እንደዚህ ይላል። እንደ አባትና ልጅ የምንነጋገረው ማለት ነው። ውረድ የእንትናም ገንዘብ ወስዱ ምናምን የሚባል አይደለም ማወራው። ስክሪፕቸራሊ ግን የስ ሰው ደግሞ በገባው መጠን ፖዘቲቭ በሚናገረው ዘር ስለሆነ የዘራውን ያጭዳል። ይሄ ልጃችን አሁን እንደዛ ነው የሆነው። ምንም እኔ ከተፈጸመ በኋላ ለመናገር ሳይሆን ወገኖቼ ኤግዛክትሊ በአዶናይ ላይ እግዚአብሔር ምስክሬ ነው። ይሄን ተስፋ አድርጌያለሁኝ። እንደውም አንድ ጊዜ ጽፌለታለሁኝ። ካናዳ ገና እያለ በጣም እያለቀሰ ሲናገርና ሰዎች የልመና መንገድ በመሰለው ጊዜ ማለት ነው። ከማንም ክሬዲት አልፈልግም፣ ግን ለሌሎች ሰዎች እመኑላቸው። የራሳችሁ እንኳን ሳይሳካ ማለት ነው እምነት ሲናገሩ በጣም ጀግንነት ይናገር ነበር። እያለቀሰም ተስፋ ይናገር ነበር እና በጣም እግዚአብሔር አስደነቀኝ። ትናንትና ማታ አንድ ነገር እግዚአብሔርን ጠየቅኩት። በቃ አወዝ ሻክድ የሆነው ነገር የትምህርት ቤቴ ነገር እንዳልኳችሁ ዋይፕድ አፕ ተደረገልኝ ማለት ነው። $13,800 ነው። የዛሬ 2 ዓመት ገደማ ነው መስከሬዋለሁኝ። እና አንድ በጣም ኃይለኛ ነገር በዙሪያችሁ ሲመጣ ኖ ዲስ እግዚአብሔር እየሰራ ነው ያለው። በዚህ ላይ ደግሞ ያደረገላችሁን እንዳትረሱ። ሁለተኛ ነገር ደግሞ ሌላው ለማን እንዴት እንደምትደርሱ ተማሩ። በመስጠት እንዳትበድሉ ደግሞ ሀሳባችሁን አዘጋጁ። እግዚአብሔር የሰማይ መስኮት በእናንተ ላይ ሊከፍት ሲዘጋጅ ይሄ ልጅ ምንድን ነው ያለው? አሁን ደግሞ ቅርብ ቀን የሰማሁት የሆነ ነገር የሚገፋኝ ነገር አለ አለ። አንዳንድ ጊዜ ሰዎች ታዱዬ በቃ አሁንም እንደዛው ነው ይሉኛል። አይ መንፈስ እኮ አያረጅም። እናንተ ያረጀው ከመሰላችሁ መንፈስ አያረጅም እላቸዋለሁ። መንፈስ ቅዱስ በውስጣችን አይለወጥም አይናወጥም። እና በብዙዎች የተስፋ ቃል በጣም የገባልኝን ነገር የሚያረጋግጥባቸው ጊዜቶች እየደጋገሙ ሪሰንት በጣም ብዙ ነገር እያየሁኝ ሲሄድ ምን አልኩኝ? ጌታ ሆይ በቃ በመስጠትም በመከልከልም ባለመታዘዝም በመታዘዝ በሚመስል እንኳን ዲሲቦኜ እንዳላሳዝንህ እርዳኝ እላለሁኝ። እና በጣም በሌሎች ሰዎች ስኬት የኔ ሰርክል ተራ እየቀረበ ነው የምለው ነገር አለኝ።
ሞስት ኦፍ ደ ታይም ደግሞ ያልሆነ ቦታ በመቆየታችን፣ መስጠት የሌለብንን በመስጠታችን፣ ጊዜውን በመተላለፋችን ዘመን ብናራዝምም እንኳን እግዚአብሔር ሀሳቡን አይቀይርም በእኛ ላይ። ሽንፈትና ትዕቢት እግዚአብሔርን በሚያሳዝን ክፋት አይሆን እንጂ እና በጣም የሚያስደንቅ ነገር እንዲህ ወሰንኩህ እንዲህ አልኩኝ። በዛው በተናገርኩት ልክ እግዚአብሔር ተገለጠ እና ከዛ ተደወለልኝና ደግሞ ለማንም ሰው አላወራሁኝም። አንዲት ወዳጅ ያለች ለእሷ ደወልኩላትና አላገኘኋትም። እና እግዚአብሔር ታላቅን ነገር አደረገልን፣ ደስም አለን እና ማመስገን የጀመርኩት በጣም ቆይቻለሁኝ። እግዚአብሔር የተናገረውን ነገር ሲፈጽም ትንሿ ነገር ስትጀምር ራሱ እናንተ ግን አሻግራችሁ እዩ። ህልማችሁን ደግሞ ከንቱ አታርጉት። ቪዥናችሁንም ተኝታችሁም ድሪም የምታደርጉትንም በመንፈስ ቅዱስም እይታ የምታዩትን ነገሩ ያለ ዙሪያችሁን ውስጣችሁ ማመስገን ሲጀምር ምን ሆኜ ነው ለምንድን ነው እንዲህ ምንም የማይመስለኝ ብላችሁ አትበሉ። ለሰይጣን በር አትክፈቱለት። ያን ሰላም የሰጣችሁ እግዚአብሔር ነው ልላችሁ ነው የወጣሁት። ብዙ ሰዎች አላችሁ ደግሞ የጸጋ ስጦታ ያላችሁ በቢዝነሱ ቢሆን በስጋ በነፍስ ቢሆን። አዎ ጌታ እስከሚመጣ ድረስ መስራትም አለብን መጠባበቅም አለብን። ሞፈርን ይዞ ወደኋላ የሚመለከት የለም። ግን ያርሳል። የሚያርሰው ለዕለትና ለላመት እኮ እህሉ ደርሶ በላለሁኝ ብሎ ነው። ያንን እያደረግን በናቹራሉ በሱፐር ናቹራሉ ደግሞ የክርስቶስ ኢየሱስን መምጣት እየተጠባበቅን ወገኖቼ ተስፋና መጽናናት ከሰዎች እንዳትጠብቁ። ስቲል ግን እግዚአብሔር በሰዎች ይጠቀማል። ይሄንን እንዳንረሳ። ከሰማይ ዱብ ያለለት ይመስል ጴንጤ እኔ ጌታን ያደረገልኝ ይላል። ሰውየውን ሳያመሰግን ነው። እግዚአብሔርን እናመሰግናለን። የበለጠ ደግሞ እግዚአብሔርን አመስግነን ስናበቃ ሰዎቹን የተጠቀመብህ ብለን ኢንካሬጅ ብናረጋቸውና ታንክፉል ብንሆን በጸጋቸው እንዲቀጥሉ በበጎነታቸው እንዲቀጥሉ እናደርጋቸዋለን። እና ደረቅ ጴንጤያችሁ በቃ እስቲ በቃሉ ፍሌክሰብል እንሁን። በዚህ ላይ ደግሞ በጣም ሁሉንም ሲክስ እያላችሁ የምታያይዙት ስክሪፕቸር እየጠቀሳችሁ ሰይጣን በብዙ ዲሲቭ እያደረገን ነው ያለው። አሁንም አነሳለሁኝ እህታችን ጸገነት ጌታ ኢየሱስ ዘመንሽን ይባርክ። አሁን ባለፈው የተናገርሽው በጣም የእውነት እነኚህ ምልክቶች አንዳንድ ነገሮች አለመናገራቸውን በሚዲያ ላይ ከአንዲት ወጣት ልጅ ጋር ከኢትዮጵያ ቅርብ ጊዜ መጣች። ገና 6 ወሯ ነው። እና ለምንድን ነው እሱ የማይሰበከው? ዝም ተባለ ምጽአቱ እያልን እንነጋገር ነበር። ዘኔክስት ደይ የእሷን ሰማሁኝ። እና በዚህ ላይ ደግሞ በተጽናናችሁበት መጽናናት ሰዎችን አጽናኑ ይላል የእግዚአብሔር ቃል። ስናጽናና ደግሞ እንዳንጎዳ እንጠንቀቅ። መልእክታችንም ቢሆን በጨው እንደተቀመመ ቢሆንና ለሰዎች ለማነጽ እንዲሆን ታይሙን እንድናውቅ። ያለ ታይሙ ሲሆን ይሰብራል። ያለ ታይሙ ሲሆን ደግሞ ሰዎችን ያቅነዘንዛቸዋል። ያለ ጊዜው ስንነግራቸው ማለት ነው። ሊጠብቁት ልንጠብቀው የሚገባንን የእግዚአብሔር ሱንና የእግዚአብሔር ሌደሮን መቼ እንደሆነ አናቅ። ስለዚህ ወገኖቼ እየተደጋገፍን ኢንካሬጅ እየተደራረግን መስራት በጣም በዓለም ዙሪያ እየተገለጠ ነው እኛ ኢትዮጵያውያኖች። እና ሁለተኛው ያለሁበት አሁን ቢዝነስ ገና ኮምፕሊት እንትን ባይልም ጀስት ቱ ጊቭ ዩ ዘ ሃይላይት ማለትም በምንወስዳቸው እርምጃዎች ያለን ኮኔክሽን በጣም ያስደንቃል። የአበሻ ያለንበት ብቻ ቢሆን በቃ እግዚአብሔር ጎበኘን እላለሁኝ። እውነት ነው፣ ጎብኝቶናል። በጣም የሚገርማችሁ ሰው ሁሉ ሰላም ናፍቋል። ሰው ሁሉ ህብረት ናፍቋል። የክርስቶስ ኢየሱስ መምጫ ስለደረሰ ክፉን በክፋቱ ይቀጥል ብሎ የለ ደግሞ ጻድቅም በጽድቁ ይቀጥል ይላል፣ ኃጥእም በኃጢአቱ ይቀጥል ስለሚል የእነኛን እንተዋቸውና ከመማለድ ውጭ እንተዋቸውና የሰውን ክፋት ከመናገር ይልቅ መልካሙን እንድንናገር ጌታ ይርዳን ልላችሁ ነው የመጣሁት። በጣም ነው የምወዳችሁ። ሜሪ ክሪስማስ። በእኛ ደግሞ ሲደርስ ደግሞ እላችኋለሁ በጣም ነው የምወዳችሁ። ያለቀላችሁ የመሰላችሁ ሰዓት ትክክለኛ እግዚአብሔር ደግሞ እንትናችሁ እየቀረበ ነው፣ ነገራችሁ እየቀረበ ነው። ነገር ግን ከናርሲሲስቶች ኢቭሎች ሁል ጊዜ እናንተ ተኝተው ጓዳችሁ ውስጥ ያዩ እስከሚመስል ድረስ የእናንተ ራዕይ ኮምፕሊት መደረጊያው ሲደርስ ለቢዝነስ ጀምራችሁ አንድ ነገር ላይ ስትደርሱ በማባበል በሚመጡባችሁ ወንድማችን ማን አለማየሁ ነው በጣም ደስ የሚል የተናገረው። ስለ ጀዘቤል ስፒሪት ነበር የምናወራው የነበረው ብዙ ጊዜ። አሁን ደግሞ ስለዛኛዋ ጄዚ ነው ምን
የሆነች ኢቭል ስፒሪት በሰዎች ላይ እንዴት እንደምትሰራ እኔ ስሟን መያዝ አስቸግሮኛል። እንኳን ማስቸገረኝ አንዳንዴ የሚገርማችሁ በጣም በብዙ መንገድ አያለሁኝ እና እግዚአብሔር በጎ ማየት አቅቶኝ ከሆነ አንሳልኝ፣ ካለዚያ ግን እንዲሁ እንዴት የሚያስተምር ሰው አይኖርም ል ነበር። እግዚአብሔር ይባርከው፣ አሁን ወጥቶ አስተምሯል። በጎናችሁ ካለው በወንድም በሴትም የሚገለጠውን እንቅፋት የሚሆን የሟርተኛ መንፈስ በቤተሰብ በዘር በሐረግ አባቱን ወይም እናቱን ያለ ለእኔ ሊያገለግለኝ አይችልም ስለተባለ አገልግሎታችንን ከእግዚአብሔር ጋር በመስማማት ከፈቃዱ ጋር በመቆም እንዲሆንልን እግዚአብሔርን ማስተዋል ጥበብን ይስጠን። በዚህ ላይ ደግሞ ክፋትን ከመናገር አንደበቱን የተከለከለ በመዝሙር 15 ላይ በቅንፍ የሚለው ምንድን ነው? እሱ በተቀደሰው ተራራ ማን ይቆማል ይልና ያ ማን ነው? በጆሮውን ክፉ ነገር ከመስማት የከለከለ አንደበቱን ክፉ ከመናገር አይኖቹን ክፉ ከማየት ካለ እንግዲህ በቃ በአይን ይገባል፣ በጆሮ ይገባል፣ በአፍ ደግሞ ይውጣ እንጂ ውስጣችንን ያበላሻል። ስለዚህ የምድራችንን ታሪክ እንዲለወጥ ቋንቋችን ይለወጥ። እናንተ ደግሞ ክፋትና አመፀኝነት የተሞላችሁ ሰዎች ሰይጣን ወደ ሲኦል እየነዳችሁ እንደሆነ አወቁ። ምናልባት እኛ የተሳሳትን ከመሰላችሁ ፍርድ እንደሚጠብቃችሁ እግዚአብሔርን ጠይቁት፣ ውስጣችሁን ደግሞ አዳምጡት። ክፋት ለምን ይበጃል? የእህትሽን ውድቀት የወንድምህን ውድቀት ለምን ትፈልጋለህ? ቅናት ከሆነ መልካም ያለበትን ከሱ ለመማር ከመሞከር ሌላ ለምንድን ነው ለመጎተት? ተረት እስኪተረትብን ድረስ አሜሪካኖች እንኳን እስኪመስሉብን ምሳሌ እስኪነገርብን ድረስ ለምን? እና ኢየሱስ ጌታ ነው። በጣም ወዳችኋለሁኝ፣ አከብራችኋለሁ። ተባረኩ። ለምን እንደሆነ እንደምወዳችሁ ታውቃላችሁ። ንጉሥ ስለወደዳችሁ ከእናንተ ጋር ሳይሆን ጠቤ እናንተን ብጠላችሁ ከእግዚአብሔር ጋር ስለሆነ ራሴን ስለምወድ እናንተን ወዳችኋለሁ። በመጀመሪያ ራሳችሁንና እግዚአብሔርን መውደድ ከቻላችሁ ሰውን መውደድ አያቅታችሁ። እግዚአብሔርን የማያውቅ ሰው ሌላውን መውደድ አይችልም። በጣም ነው የምወዳችሁ። ተባረኩ። ሼር፣ ኮፒ ሊንክ